በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኵራብ የዐቢይ ጾም ሦስተኛ ሳምንት። የዐቢይ ጾም ሦስተኛ ሳምንት ምኵራብ በመባል ይጠራል። ቅዱስ ያሬድ በመዝሙሩ ኢየሱስ ወደ አይሁድ ምኵራብ ገብቶ የሃይማኖትን ቃል አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜውን አግኝቷል። ይህ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ምኵራብ ገብቶ ያስተማረበትን፣ ቤተ መቅደሱን ካልተገቡ ነገሮች ያነጻበትንና እውነተኛውን የአምልኮ ሥርዓት የገለጠበትን የምናስብበት ሳምንት ነው። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ምሕረትና የዐቢይ ጾም በረከት በሁላችን ላይ ይደር። ቪዲዮውን ላይክ እና ሼር በማድረግ ለወዳጆ በማጋራት የበኩላችሁን አስተዋጽኦ አድርጉ። በብሉይ ኪዳን ዘመን በኢየሩሳሌም አይሁድ ቤተ መቅደስ ነበራቸው። ናቡከደነፆር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ በመባል ይታወቃል። ምኵራብ በብሉይ ዘመን ቢያንስ 10 የጎለመሱ ወንዶች ወይም የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኵራቦች ለመስራት ይፈቀድላቸውም ነበር። በምኵራብ ውስጥ የሕግ መጻሕፍትና በነቢያት የተጻፉ ጽሑፎች በብራና ጥቅልል ይቀመጣሉ። ምእመኑ እንዲሰማቸው እንደ መድረክ ባለ ከፍ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። በምኵራብ ጸሎትና ትምህርት ይፈጸምበታል። መሥዋዕት ግን አይከናወንበትም። መሥዋዕት በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። ምኵራብን የሚመሩ አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኵራብ በማስወጣት ሊቀጡ ሥልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪም የአለቆችን ትእዛዝ በመፈጸም ያገለግላሉ። በየሰንበቱ ሕዝብ ሁሉ በምኵራብ ተሰብስበው አምልኮታቸውንም ይፈጽሙ ነበር። ከአምልኮታቸው ውስጥ ጸሎት፣ ከሕግና ከነቢያት ንባብ፣ ስብከትና ቡራኬ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኵራቦች ነበሩ። በዚህ ምኵራብ ጌታችን መድኃኒታችን ኢየሱስ ክርስቶስም ተገኝቶ ሕዝቡን አስተምሯል። ጌታችን ኢየሱስ ክርስቶስ በምኵራብ የተገኘው ሥርዓትን ለመሻር ሳይሆን ለመፈጸም ነው። ቅዱስ ወንጌል ላይ እንደምናነበው ወደ አደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኵራብ ገባ፣ ሊያነብም ተነሣ ብሎ እንደተጻፈ። በዚህ ሳምንት የሚነገረው ታሪክ ጌታ ቤተ መቅደሱን የገበያ ማዕከል አድርገው ሸቀጥ ዘርግተው በጉን፣ ላሙን፣ እርግቡን እየሸጡ አገኛቸው። በዚህ ጊዜ ተቆጥቶ በጉን፣ ላሙን፣ እርግቡን ከምኵራብ አስወጥቶ ሸቀጣቸውን፣ መደርደሪያቸውን እንዲሁም ወርቅና ብራቸውን በነፋስም በተነባቸው። በዚህ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዴዎች ዋሻ አደረጋችኋት በማለት ወቀሳቸው።
ይህ ተአምር በማሳየት ቤተ ጸሎት የተቀደሰ ከገበያ የተለየ መሆኑንም አስተምሮበታል። በሰንበት ምኵራብ ጌታ ወደ ቤተ መቅደስ ገብቶ ለዋጮችን ማስወጣቱ፣ ወርቅና ብሩን በነፋስ መበተኑ፣ ላሞችን በጎችን በጅራፍ መግረፉ፣ ቤተ መቅደሱን ማንጻቱ ይነገራል። ከመሥዋዕት ይልቅ ምሕረትን እወዳለሁ። የሰንበት ጌታዋ የምሕረት አባቷም እኔ ነኝ። የሰው ልጅ የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኵራብም ገብቶ ዝም ይሉ ዘንድም ገሰጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። እንደ ቤተ ክርስቲያናችን ሥርዓትና ትውፊት መሠረት በዐቢይ ጾም 8ቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓው መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ምንባባት፣ የሚዘመረው የዳዊት መዝሙር ከሰንበቱ ስያሜ ጋር የሚዛመዱ ናቸው። በሰንበታቱ ውስጥ የሚነበበውና የሚዘመረውም ጌታችን በመዋዕለ ስብከቱ ያስተማራቸውን ትምህርቶችና የሠራቸውን ዋና ዋና ተአምራት መንክራት የሚመለከቱ ናቸው። ጾሙ የጌታ ጾም ስለሆነም ሁሉም መዝሙራትና ምንባባት ከጌታ ትምህርት ጋር የተያያዙ ናቸው። በዚህ ሳምንት የሚነበቡት የመጽሐፍ ቅዱስ ክፍሎች ለሕይወታችን ትልቅ ትምህርት ይሰጣሉ። የሐዋርያው ቅዱስ ጳውሎስ መልእክት ስለ መብል፣ ስለ መጠጥ ወይም ስለ በዓላት በሚመለከት ማንም እንዳይነቅፋችሁ ይላል። ዋናው ነገር የክርስቶስ አካል መሆንና ውስጣዊ ማንነትን ማደግ መሆኑንም ያስገነዝበናል። የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? ጾማችን ከምጽዋትና ከቸርነት ጋር መያያዝ እንዳለበትም ያስተምረናል። የሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ የመቶ አለቃው ቆርኔሌዎስ ታሪክም ይነበባል። እርሱ አሕዛብም ቢሆን ጻድቅ፣ እግዚአብሔርን የሚፈራና ለሕዝቡም መሥዋዕትን የሚሰጥ ነበር። ይህ የሚያሳየን እግዚአብሔር የልብን ቅንነትና ጸሎትን እንደሚቀበል ነው። ውድ የቻናላችን ቤተሰቦች ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ለወዳጅ ዘመዶ በማጋራት ለስብከተ ወንጌሉ ስርጭት የበኩላችሁን አስተዋጽኦ አድርጉ። ዛሬውን በዚሁ አበቃን። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።